በየሳምንቱ እሁድ ወደ ቤተ ክርስቲያን ልትሄድ፣ ቅዱስ ቃሉን ልትጠቅስ፣ በአምልኮ መሃል እጅህን ልታነሳ ትችላለህ። ነገር ግን ባለማወቅ መንፈስ ቅዱስን እያሳዘንከው ሊሆን ይችላል። ማንም ሰው በቤተ ክርስቲያን ውስጥ ጮክ ብሎ መናገር የማይፈልገው እውነት ይህ ነው። በዚህ ቪዲዮ መንፈስ ቅዱስ እጅግ የሚጠላቸውን ነገር ግን ብዙ አማኞች የሚያደርጓቸውን 4 ነገሮች የምናይ ይሆናል። እስከ መጨረሻው ከኔ ጋር ቆይ፣ ምክንያቱም በዚህ ቪዲዮ በመንፈሳዊ ጉዞ ላይ ትልቅ ለውጥን የሚያመጣን ሚስጥር ታገኛለህና። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ የተለመደ ኃጢአት። መንፈስ ቅዱስ እጅግ የሚጠላው የመጀመሪያው ነገር በሕይወት ውስጥ ያለ የተለመደ ኃጢአት ነው። የምትታገለው ኃጢአት አይደለም። በንስሐ ተንበርክከ እንድትወድቅ የሚያደርግ ኃጢአት አይደለም። እኔ የማወራው እየተደራደርከው ስላለው ኃጢአት ነው። ኤፌሶን 4:30 እንዲህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ሐዘን የሚለው ቃል ጥልቅ የስሜት ስቃይን የሚያመለክት ቃል ነው። ልክ ከምትወደው ሰው የክህደት ስቃይ ጋር ተመሳሳይነት ያለው ነው። መንፈስ ቅዱስ ኃጢአት ስትሰራ ግድ የለሽ አይደለም፣ ያዝናል፣ ይሰማዋል። ይህንንም በምታደርግበት ጊዜ በአንተና በእግዚአብሔር መገኘት መካከል ግድግዳ እየገነባ ነው። ሁለተኛ፣ ውሸትና ማታለል። ይህ በጣም የሚያበሳጭ ነው፣ ምክንያቱም ውሸት የተለመደ በሆነበት ባህል ውስጥ እንኖራለንና። ትናንሽ ነጭ ውሸቶች፣ ግማሽ እውነቶች፣ በእውነተኛ ሕይወትህ ውስጥ የሌለ የራስህን ስሪት በመስመር ላይ ማቅረብ፣ ምስክርነትህን ከራስህ የበለጠ መንፈሳዊ እንዲመስል ማጋነን። የሐዋርያት ሥራ ምዕራፍ 5 የሐናንያንና የሰጲራን ታሪክ ይተርካል። ባንክ አልዘረፉ፣ ማንንም አልገደሉ፣ ዋሹና ሞቱ። ለምን? ጴጥሮስ ይህንን ስለተናገረ፣ እግዚአብሔርን እንጂ ሰውን አልዋሹምና። መንፈስ ቅዱስ እውነት ነው። ዮሐንስ ምዕራፍ 16 ቁጥር 13 ወደ እውነት ሁሉ እንደሚመራን ይናገራል። ስለዚህ ማታለል በሕይወትህ ውስጥ ልማድ ሲሆን ከእርሱ ባህሪ ጋር በቀጥታ እየተቃረንክ ትኖራለህ። በእውነት መንፈስ መሞላትና በተመሳሳይ ጊዜ በውሸት መደሰት አይቻልም። ሕይወቶን ይፈትሹ። ከሌሎች ጋር ብቻ ሳይሆን ከእግዚአብሔርም ጋር ሐቀኛ ነህ? ለራስህ ሐቀኛ ነህ? ሶስተኛ፣ ይቅር አለ ማለት። ምናልባት ለዓመታት በሕይወትህ ላይ ባለ ቁስል ላይ ተቀምጠ ሊሆን ይችላል። አንድ ሰው ከዳ፣ ወላጅ አሳጣ፣ ፓስተርህ ጎርቶ ሊሆን ይችላል። ጓደኛ በጣም በሚያስፈልግ ጊዜ ጥሎ ሄዷል እና ያንን ነገር ለረጅም ጊዜ ተሸክመሃል፣ ምክንያቱም አሁን ያንተ ጉዳይ ብቻ እንደሆነ ይሰማሃልና። ግን ማንም የማይነግርህ እውነት ይህ ነው። ይቅር አለ ማለት ግንኙነቶችን ብቻ አይጎዳም፣ በሕይወትህ ውስጥ የመንፈስ ቅዱስን ፍሰት ያግዳል። ማቴዎስ 6 ቁጥር 15 ግልጽ ነው። የሌሎችን ኃጢአት ይቅር ካላላችሁ አባታችሁ ኃጢአታችሁን ይቅር አይላችሁ። ይህ ሐሳብ አይደለም፣ ይህ መንፈሳዊ ሕግ ነው። መንፈስ ቅዱስ በምሬት በተሞላ ልብ ውስጥ በነፃነት መንቀሳቀስ አይችልም። አምልኮ ለምን ባዶ ሆነ? ቃሉን እየጠቀስክ ለምን ምንም እንደማይሰማ ታውቃለህ? ይቅር ማለት በመንፈሳዊ ሕይወትህ ላይ እንደ ክዳን ነው። ይቅርታ ማለት ያደረጉት ነገር ምንም አይደለም ማለት አይደለም። ከእስር ቤትህ እየለቀካቸው ነው ማለት ነው። ምክንያቱም እውነቱም የታሰርከው አንተ እንጂ እነሱ አይደሉምና። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። አራተኛ፣ መንፈስን ማጥፋት። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ ይላል። ማጥፋት የሚለው ቃል እሳትን ማጥፋት ማለት ሲሆን ብዙ ክርስቲያኖች በሕይወታቸው ውስጥ የእግዚአብሔርን እሳት ቀስ በቀስ ያለማቋረጥ እያጠፉት ያሉት ይህንኑ ነው። እንዴት? የእርሱን መነሳሳት ችላ በማለት
መንፈስ ቅዱስ ይናገራል። ምናልባት ለአንድ ሰው ይቅርታ እንድትጠይቅ ነግሮ ይሆናል። አንተ ግን አላደረግከውም። ምናልባት ከመንከባለል ይልቅ እንድትጸልይ ገፋፍቶ አንተም ስልክህን መረጥክ። ምናልባት ከግንኙነት፣ ከንግድ ስምምነት፣ ከውሳኔ እያወጣ ሊሆን ይችላል እና በአእምሮ ውስጥ ትርጉም ስለነበረው አንተ ግን ቀጠልክበት። ያንን ጸጥ ያለና ትንሽ ድምፅ ችላ ባልክ ቁጥር ድምፁን ወደ ታች ዝቅ ታደርገዋል እና ከጊዜ በኋላ ሙሉ በሙሉ መስማትህን ታቆማል። መናገር ስላቆመ አይደለም፣ ነገር ግን እንዳታዳምጥ ራስህን ስላሰለጠንክ ነው። አንድ ክርስቲያን ሊኖርበት የሚችለው በጣም አደገኛ ቦታ መንፈስ ቅዱስን ችላ ለማለት በጣም የለመደ ስለሆነ ዝምታው የተለመደ ሆኖ ይሰማዋል። ያ አንተ እንድትሆን አትፍቀድ። የተወደዳችሁ ቅዱሳን፣ እስካሁን መልእክቱን እየተከታተላችሁ ከሆነ ይህንን አጭር የንስሐ ጸሎት አብረውን ይጸልዩ። እግዚአብሔር ሆይ እናመሰግንሃለን። ስለ ሁሉ ለአንተ ለስምህ ክብር ይሁን። እንዲህ ባለ መልኩ የልብህን ሐሳብ ስለገለጥክልኝ እናመሰግንሃለን። ጌታ ኢየሱስ ሆይ እንወድሃለን። አባት ሆይ ተባረክ። በኢየሱስ ክርስቶስ ዛሬ የተናገርከን ይህ እውነት በኢየሱስ ስም መመሪያችን እንዲሆን፣ ይሄ ያወራህን እውነት ወደ አንተ ይበልጥ እንዲያቀርበን አባት ሆይ ጸልያለሁ። በዚህ ሰዓት ይህንን ጸሎት አብረው ለሚጸልዩ ወንድምና እህቶቼ በዓለም ዙሪያ ላሉ አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። በሕይወታቸው ያለ የትኛው አንተ የማትከብርበት መንፈስ ቅዱስ ሆይ አንተን የሚያሳዝን አንተ በሙላት ሕይወታቸውን እንዳትቆጣጠር፣ እንዳትሰራ፣ እንዳትመራቸው የሚከለክል የሚያግድ ማንኛውም ነገር ቢኖር በኢየሱስ ስም ጌታ ሆይ በምህረትህ እንድታስባቸው እጸልያለሁ። በጌታ በኢየሱስ ስም እኔ እጸልያለሁ። መንፈስ ቅዱስ ሆይ ልባቸው ላንተ ይመች፣ ምልልሳቸው ላንተ ይመች። እግዚአብሔር አባት ሆይ ጸልያለሁ። እያንዳንዱ የሚወስኑት ውሳኔ ላንተ ይመች። አባቴ እግዚአብሔር ሆይ ከሰዎች ጋር ያላቸው የትኛውም ኅብረት አንተን የሚያከብር ይሁን። መንፈስ ቅዱስ ሆይ ስለ ሁሉ እናመሰግንሃለን፣ ስምህን እንባርካለን። ጌታ ሆይ ተባረክ። መሪ የሆነውን ቃልህን ስለተናገርከን እናመሰግንሃለን። አቤቱ ጌታዬና አምላኬ እግዚአብሔር ሆይ ምሕረትን ስላበዛህልን እናመሰግንሃለን። ይቅር ስላልከን እናመሰግንሃለን። ከዚህም በኋላ ያለው ሕይወታችን አንተን የማክበር እንዲሆን፣ አንተን የመፍራት እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ ሆይ ድምፅህን በሙላት የምንሰማበት ፍቃድህን በማስተዋል ያንን የምንኖርበት እንዲሆን አቤቱ ጸልያለሁ። ያንተ ድምፅ በቀን በማታ በማለዳ በሌሊት ለኔና ለወገኖቼ አባት ሆይ በግልጥ እንዲሰማን በግልጥ እንዲታወቀን አባት ሆይ ጸልያለሁ። ስለ ሁሉ አንተ ተባረክ። ስለሰጠህን መልካም ጊዜ እናመሰግንሃለን። ይህንን ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ቅዱሳን በዚህ ጸሎት ከተስማሙ በኮመንት መስጫው ላይ አሜን የሚለውን መልእክት ያስቀምጡ። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ዛሬውኑ ይጀምሩ። መንፈስ ቅዱስ ሆይ በሕይወቴ ውስጥ ስላሉ አንተን የሚያሳዝኑ ነገሮች ይቅር በለኝ የሚለውን መልእክት በኮመንት ላይ ያስቀምጡልኝ፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።